እንዴት ዋልሽ? እንኳን ደህና መጣሽ። እንኳን በሰላም ወደ ሀገርሽ መጣሽ። ወደ ቤትሽ በሰላም መጣሽ። እንዴት ነሽ? ማን ፈልገህ ነው? እንዴት ማን ፈልገህ ነው? ማን ፈልገህ ነው የመጣው? ቤቴ ነው አይደለ? ማንንም ፈልጌ ቢሆን መምጣት እችላለሁ። ቤቴ? ከመጀመሪያው ይሄ ያንተ ቤት ነው? ኦኬ፣ እሺ ማን ፈልገህ ነው የመጣው? ማን ፈልገህ? እራፍ እንዳትነካኝ፣ ስነ ስርዓትን ያዝ። እኔ እናንተ እዛው ዱባይ ጨርሰን የመጣ ነው አይደለ? እንዳትነካኝ ዳይሳ፣ ለምን አትጡልኝም? ውጣ። ሪላክስ አድርጊ። የምን ሪላክስ? ካንተ ውጪ ሪላክስ ያደረኩ እንደነበር አይተሃል? አይመስለኝም። እንዴት አይመስልም? ሪላክስ ያደረግሽ አይደለም። እራፍ እንዳትነካኝ። እኔ ስኖር ሪላክስ እንታደርጊውና ከለሱ ጋር ሪላክስ እንታደርጊው እንዳለ በጣም አሪፍ ጊዜ ነበር ያሳለፍኩት። እንዳትነካኝ። ምንድነው ሁሌ እንደዚህ ነው ነገር? እኔ እንደዚህ አይነት ነገር እንዲፈጠር አልፈልግም። በቃኝ። እኔ ሰለቸኝ በጣም እንዴ አለመፈለጊ ማሳየት እኮ በይው አሳየው ካለመፈለጊ በቃ አልፈልግም። ፍቅረኛ አለኝ፣ ፍቅረኛ ይዣለሁ፣ አብሮኝ የሆነ ሰው አለ፣ ይደብረዋል። ስለዚህ ይሄን ቪዲዮውን አስጠፋልኝ። የለም ማን ያለው ማለት ማሳወቅ አይጠበቅብኝ። ግዴታሽ ነው ማሳወቅ። ገባሽ? አንቺ ፍቅረኛ ስትይጂ ማወቅ አለብኝ። እሺ ከዚህ በኋላ ምን ፍቅረኛም ስትይጂ ስትንቀሳቀሽ ምን ማወቅ አለብኝ? በግዴታ አንተ ፍቅረኛ መሆን አለብኝ? እሱ ነው ያከኛለ? በግዴታ አትሁኝ እና ፍላጎት ስለሆነ ፍቅረኛ አለኝ። የለሽ? አለኝ። እንግዲህ ፍቅረኛ ሽምጣና እኔ ያስወጣኝ ከዚህ ቤት። ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁት ደግሞ በጣም በሚያስደስታችሁና ደስ በሚያሰኛችሁ ነገር ነው። ደስ የሚያሰኛችሁ ነገር ምንድነው ደግሞ ከጽጌ ጋር ስጣላ ስጋጫ አይመቻችሁም እና ከሷ ጋር ሰላም ሰውን ደስተኛ ሰውን ደስ ይላችኋልና ለቤተሰቦቼ ደግሞ በዚህም ጉዳይ ደግሞ ደስ አላሰኛችሁም ብዬ አሰብኩኝ። ዛሬ ጽጌ ጋር መምጣት ፈለኩኝ። ጽጌ ቤት ለመጣሁኝ። ጽጌ የመጣሁት እስካሁን ለነበሩት ነገሮች ይቅርታ ለመጠየቅ ነው። አይኖ በጣም ነው የምትናደድብኝ። ሲጀመር እኔ ባላጠፋም ጽጌ ትናደድብኛለች ታውቃላችሁ። ግን ደግሞ ያው ሰሞኑን ትንሽ ባለን ነገሮች ተከፍታ ነበረ። ስለዚህ ከዛም ስትመጣ ደግሞ ዌልካም አላልኳትም። ቀድሜ ጥያት መጥቻለሁ። ግን ደግሞ አንድ ጥያ በመምጣት ያዝናለች። ሁለተኛው ነገር ደግሞ ምንድነው መጣ ዌልካም አላልኳትም። ስለዚህ ለምን ዌልካም አልላትም ብዬ ስጦታ ይዤላት መጥቻለሁ። ተወዷልሽ ብዬ አስባለሁ። እውነት ለመናገር እናንተም በጣም እንደወደዳችሁ ተስፋ አደርጋለሁ። ብዙ ሰዓት ወስዶብኛል ምን ይዤላት ልሂድ ምን ይዤ ልምጣ የሚለው ነገር ሳስብና በመጨረሻ ሀሳቤ እዚህ ላይ አርፏል። ይሄን የመሰለ በልብ ቅርጽ የተሽቆጠቆጠ አበባ ይዤላት መጥቻለሁኝ። ያው አበባ እንደምታውቁት ብዙ ነገር ይገልጻልና ለሱ ያለኝን ክብር ለሱ ያለኝን ቦታ እንድታውቅ በሚል ነው ይሄን አበባ ይዤላት የመጣሁት። ይሄን አበባ ስታይ ደስተኛ የምትሆን ይመስለኛል። በቻልኩት አቅም ደግሞ ያው ዛሬ በጣም ስለምትበሳጭብኝ ትዕግስተኛ ሆኜ እሷን ትሪት ለማድረግ እንኳን ደህና መጣሽ ለማለት እሞክራለሁኝ። ከዚህ የተሰሩ ቪዲዮዎች ላይ የሰጣችሁኝን ሀሳብ አይቼዋለሁኝ። ደስ ብሎኛል ስለወደዳችሁልኝ። አደራ ተቀባይነት ስላላችሁኝም ልጅ መንከባከብ ያምርብሃል ስላላችሁኝም ያው የቤት ስራ ሰጣችሁኛል። የራሴ ልጅ መቼ ይመጣለሁ የሚለው ነገር ያው የኔም እናንተም ጥያቄ ይሆናል። ግን በጣም አፕሪሼት ስላደረጋችሁኝ ልጅ አያያዝ ላይ ጎበዝ መስላላችሁኝ በጣም ነው የማመሰግነው። ፈጣሪ የፈቀደ ቀን ደግሞ በራሴ ልጅ እመጣለሁ ብዬ ተስፋ አደርጋለሁ። እስከዛ ድረስ ግን ማማ እንደ ልጅ አድርጌ እንከባከባታለሁ። እሷን ከመንከባከብ ወይም ደግሞ እሷን ሰፖርት ከማድረግ ወደ ኋላ አይደለም። በቻልኩት አቅም አብሬያት እሆናለሁ፣ እንከባከባታለሁ እናቷ እስክትመጣ ማለት ነው። ስለዚህ አሁን ወደ ጽጌ ጋር እንገባለን። በእርግጠኝነት ጽጌ ይህን ስታየው በጣም ትወደዋለች። እናንተም ወዳችኋል ተስፋ አደርጋለሁ። ዌልካም እንበላት። እኔን ትቶ አንቺ ላይ የዞረና ነገሩ ያበደው ሌላ ሆኖ እንዳይደንቀው አገሩ እንዳይደንቀው። በነገራችን ላይ የዚህ ቤት አባወራ ነኝ እና
ጽጌኔ ስትይ ተርበተበታለሽ ብዙ ጊዜ ካያችኋት ግን እኔ ብዙ ጊዜ አትደንግጭ አትፍሪኝ ብያታለሁ እንዴት ዋልሽ እንኳን ደህና መጣሽ እንኳን በሰላም ወደ ሀገርሽ መጣሽ ወደ ቤትሽም በሰላም መጣሽ እንዴት ነሽ ማን ፈልገህ ነው እንዴት ማን ፈልገህ ነው ማለት ማን ፈልገህ ነው የመጣው ቤቴ ነው አይደለ ማንንም ፈልጊ ቢሆን መምጣት ይችላል ቤቴ ከመጀመሩ ይሄ ያንተ ቤት ነው ኦኬ እሺ ማን ፈልገህ ነው የመጣው አትናደጂም ማለት እንዴ እዚህ ግቢ ነው ሊማሩ ማን ፈልገህ ነው የመጣው ማን ፈልገህ እራፍ እንዳትነካኝ ስነ ስርዓትን ያዝ እኔ እናንተ እዛው ዱባይ ጨርሰን የመጣ ነው አይደለ ጀምረን ለማለት ነው ጨርሰን የመጣ ነው ዳኒ ሌላ ነገር ውስጥ እንዳከተኝ አምሮብሻል አልፈልግም ተወኝ ተረጋጊ እንጂ ቢያንስ እንግዲህ ነኝ አይደል ያስገብኝ ወደ ቤት እንዴት ነሽ እንዴ ቦርጭሽ ደግሞ የኔ ጠፋው ምን ሆነ እንደዚህ ስፖርት ላይ ጎብዘሻል ማለት ነው ውጣ ዳኒ የት ነው የምወጣው እንኳን ደህና መጣሽ በእውነት ምንም አልፈልግም ውጪ ውሃ ምናምን ትኩስ ነገር አያስፈልገኝም ጀስት አንቺን ካየሁ በቃኛል ምን ፈልገህ ነው የመጣው እንጂ ለምን በመጀመሪያ ያው ዱባይ ላይ ብዙ ነገሮች ተፈጥሯልና ስለሱ አታብራራልኝ እኮ ስለጠየቅሽ እየመለስኩሽ ጠብቂኝ ለምንድን ነው የመጣው ማንን ፈልገህ ነው የመጣው እኮ እሱ ልናገር ነው ቤት ሳስተ ነው እዚህ ፍሎር ላይ ብዙ የምታውቃቸው ሰዎች ሊኖሩ ይችላሉ ይሄ ቤት ግን የኛ ነው እኔ የምኖርበት ያ እኔም አንቺን ብዬ ነው የመጣሁት እያልኩሽ ለምንድን ነው ብለህ የመጣው ምን አለ እናንተ ጨርሰናል አይደል እንዴ ድጋሚ ወደ ኋላ እንዳትወስደኝ ለምንድን ነው ምንም እንደሌለ ለምታስቢ ምን አለ ቆይ ምን ነበረን ያማል እንዴ ለምን ነው ከዚህ ብትኮሳተሩ አባቴ የተያዘችው ባይሆን ስጦታ ይዤ መጥቻለሁ አልፈልግም ውጡ ነግሬሃለሁ አይደል ያስቀጸኝ ልቀቀኝ አንተ መቅረጽ መብታቸው ነው አንዴ ያዘዝኳቸው አይመለከትሽም እና አሳዝዝካቸው እኔ ደግሞ የመቀረጽ መብቴ መጋፋት የለብህም ለምን ደግሞ መቀረጽ ማፈልጊው መቀረጽ ማፈልጊበት ምክንያት ምንድን ነው መብቴ ነው በቃ እኔ እናንተ ከዚህም በኋላ ጨርሰናል ሰው እንደዚህ ጀጅ እንዳደረገኝ አልፈልግም የማይሆን ነገር አድርጌ ድጋሚ ሌላ ነገር ውስጥ መግባት አልፈልግም የማይሆን ነገር አታድርጊ እንደዛ አይነት ነገር የማይሆን ነገር እንዳላደርግ የምትፈልግ ከሆነ ውጣ እሺ መጀመሪያ ስጦታ አለኝ ውጣ አልፈልግም ካንተ ምንም ስጦታ አልፈልግም ውጣ አልፈልግም የማፈልጊው እኔ እናንተ ጨርሰናል እዚህ ከሌላ ሰው ጋር ነበርክ እንዴ እዛ ደግሞ ከሌላ ሰው ጋር ነበርክ ስለዚህ በቃኝ እንዴ አንቺ ለኔ ምንም አይነት ስሜት ካለሽ እዚህ ሞንኩኝ እዛም እንኳን አንቺ አይመለከትሽም ለምን ትበሰጫለሽ አትበሰጭም ተወኝ ተናድሻል ሪላክስ አድርጊ እንዳትጠጋኝ ዳይሰሳ ለምን አትጡልኝ ውጣ ሪላክስ አድርጊ የምን ሪላክስ ካንተ ውጪ ሪላክስ ያደረኩ እንደነበር አይተሃል አይመስለኝም እንዴት አይመስልም ሪላክስ ያደረግሽ አለ እረፍ እንዳትነካኝ እኔ ስኖር ሪላክስ እንታደርጊውና ከላሱ ጋር ሪላክስ እንታደርጊው እንዳለ በጣም አሪፍ ጊዜ ነበር ያሳለፍኩት እንዳትነካኝ ውጡ የኔ አባት አትቅረጸኝ እያልኩ ነው ሶሳው ልስጥሽ ነው እወጣለሁ አትስጠኝ እኔ ምንም አይነት ስጦታ ካንተ መቀበል አልፈልግም ላንቺ ስለ ያመጣሁት አልፈልግም ተወጇልሽ ቢያስፋ አልወደውም ይዘህልኝ ውጣ ይዘህልኝ ውጣ አይቼዋለሁ አያምርም ይሄ ለኔ መረጥከው ይሄንን ነው አያምርም አልፈልግም ይዘህልኝ ውጣ ዳኒ እንዴ አባቶችልሽ አይደል እንዴ ለምን እንደማትወጪ አልወድም ደስተኛ እንዳልሽ ማስመሰል ካንተ ሲሆን አልወድም ካንተ ሲሆን አልፈልግም እኔ እናንተ ወይ ጨርሰን የመጣው ሌላው ዝግብ ውስጥ መግባት አልፈልግም ውጣ በቃ እንዴ አልቀበልም ውጣ የሰው ልጅ አክሮስቶ ተይዞልሽ ሲመጣ ተቀበልሽ ችግር የለውም እንደ እንግዳ አትቀበኝ እንደ እንግዳ ማቲን ቢያንስ አክብርሽ ወጥቻለሁ ሶስት ጦታውን ተቀበለሽ መሄድ ይችላል አልቀበልህም አልኩ እሺ እኮ መቀበል ያው ተቀበልኩ ምን ያደረግሽ ነው ተቀበልኩ በቃ ውጣ በስርዓት አንድ ይዤልሽ የመጡት እንደምንም አንተ ለኔ ምን ነገር መስጠት አትችልም ነግሬሃለሁ ለምን ማለት ነው ምንም ነገር ይዘልኝ እንዳትመጣ አልፈልግም ፈለግሽም አልፈለግሽም ስትሰጥሽ በስርዓት መቀበል አለብሽ ገባሽ አይደል ስነ ስርዓትህን ያዝ ውጣልኝ እንዴ አልፈልግም ካንተ ምንም ነገር መቀበል እንድቀበል ነበር ፈለግከው ይሄው ተቀበልኩ እኔ ላስተካክል አንተ አስተካክለው ውጡ እንዴ አና ያሰቡኝ እንዴ ውጡልኝ ማቀንሹ ምንሽ ውጪ እጮሃለሁ እልሽ
ሰው ሲያከብርሽ ማክበር አለብሽ። አላከብርም ምን መማር ያለብሽ ምን እንደው ታውቂያለሽ? ሰው ሲያከብርሽ ማክበር አለብሽ። አልፈልግም። ሲቀጥል ዌልካም ልሽ ነው የመጣሁት። ዌልካም እንድትለኝ አልፈልግም። ትፈልጊያለሽ? አልፈልግም። እንደውም መጣ አልመጣ እያልሽ ስትጠብቂ የነበርሽው አንቺ ነሽ። እንደ አንቺ ዳኒ ይመጣል አይወጣም እያለ ይጠብቀኝ ማንም አልነበረ። ይሄ ደግሞ ሁሌ ኮንፊደንስ አለ። ጽጌ ትፈልጋለሽ ትፈልጊያለሽ። አሁን አታስቀኝ። በቃ ውጣ፣ አሁን ውጣ። ከዚህ በላይ አለመፈለግን ከዚህ በላይ በምን እንደማሳይ ካላቀ በቃ የሰው ልጅ ጾታ አክብሮ ሲያመጣልሽ በስርዓት ተቀብለሽ መልመድ አለብሽ። ስርዓት መማር አለብሽ። አንተ ታስተምረኝ ለኔ ስርዓት ይዘልኝ ይጣ ስርዓት ስለልሽ ስርዓትን ያስተምርሻል። ስሚ ስርዓት ስለልሽ እኔ ነኝ ስርዓት ማስተምርሽ። መናገር ከፈለግሽ እኔ ተናገሪ። በቃ እንደዚህ አይነት ነገር ውስጥ አልፈልግም። መናገር ከፈለግሽ እኔ ተናገሪ። አልፈልግም አልኩኝ። ምን አይነት ነገር ውስጥ አልፈልግም። ይሄን ልጅ አስወጡልኝ። ምን ተፈጥሮ አስወጡልኝ። በቃ እኮ ምንድነው እንዴ? ምንም ያልተፈጠረ ነገር የለም። ለምን ተይዛችሁ እንደማትወጡ አይገባኝም። ለምን ማትወጡ? በቃ አስወጡልኝ። እንዴ ከዳኒ ጋር የነበረኝ ነገር ታውቃላችሁ። ጨርሼ ነው የመጣሁት ዱባይ አይደለ? እዛ በጣም ብዙ ነገር ነው ስታደርገኝ ነበር። ተመልሰህ ደግሞ ጥሩ ነገር ለማፍጠራት ሞክረ። በቃ ምን ጀምር ያልኩሽ ነገር የለም። እንኳን ደህና መጣሽ ያልኩሽ አልፈልግም። አልመጣሁም። አልመጣም። በቃ እንዴ ነው አይደለም። ባስ ያስወጡልኝ። በቃ እንዴ ሁልጊዜ እንደዚህ አይነት ግርግር እንትን ማለት አልፈልግም። አባት ለምን ዝቅ አታደርግልኝ? እነሱ ታያቸው አይኖር ትችላለሽ። እዚህ ጋር አልኮሊና አውሪኝ። እዚህ ጋር እኔ አውሪኝ። ቆይ ዳኒ ቆይ ምን ነው ሁሌ እንደዚህ አይነት ነገር እኔ እንደዚህ አይነት ነገር እንዲፈጠር አልፈልግም። በቃኝ። እኔ ሰለቸኝ በጣም እንዴ አለመፈለጊ ማሳየት እኮ በይው አሳየው ካለ መፈለጊ በቃ አልፈልግም። ተናደሽ ነው እንዴ? ተናደሽ ነው ተናደሽ ነው። አሁን ተረጋጊ። ታው ሌላ ምንም አይደለም ያልኩሽ አይደለ? እንኳን ደህና መጣሽ ብዬ አበይሽ መጣሁ። ሰው መቀበልም አለመቀበልም መብትሽ ነው። ቢያንስ ደግሞ በስርዓት ማውራት አለብሽ። ምን እንደዚህ የሚያናድድ አልፈልግም። በቃ አልፈልግም። ለምን ቆይ በቃ ለምን ትናደጂ? በቃ አልፈልግም። ምን ሆነሽ? እንደዚህ አይነት ነገር ግርግር ምናምን አልፈልግም። በቃ ግርግር እያረግሻለሽ አንቺ ነሽ። ግርግር እያረግሻለሽ አንቺ ነሽ። ስለምታውቅ ነው። አይደል? እንደምትፈልጊ ስለማውቅ ነው። በጣም እንደምትፈልጊ ስለማውቅ ነው የመጣሁት። ለምን አታስረዱልኝ? እኔ አልፈልግም። አሁን ኖርማል እኮ ነው። እንኳን ደህና መጣሽ ከሆነ አንቺ ተቀበለሽ ቻው። ኦኬ ተቀበልኩ። ቻው ተቀበልኩ። ቴንክ ዩ ስላደረከው ነገር ቴንክ ዩ። በቃ እዛ ይፈልኝ እኮ ኳት አልፈልግም። እኔ እኮ ልሽ ያናርደኝ እኮ እሺ እኮ ሰላምታም ከሆነ እኮ ኖርማል ነው። አሁን እንደዚህ ማለት ሳትጫጫው ብታወሩ እኮ ኖርማል እኮ ነው እኮ። እሺ በቃ ከዚህ በኋላ ምንም ነገር አልፈልግም ዳኒ። ካንተ እኔ ምንም ነገር እኔ መሰለ አበባ ልክ እንዳንቺ የቷን አበባ ይገልጻል ስላሰብኩ ነው አበባ ይዤ አታሞክሰኝ ዳኒ። ከልብ እንደሆነ ስለማውቅ አታሞክሰኝ። ከልቤ ነው። ምንም ነገር ስለኔ ምንም ነገር አታውራ። በቃ አታውራ። በጣም ብዙ ነገር ነው የተደራረግነው አይደል? እኔ እናንተ ከኔ ልክ ደግሞ አንተ ያደረከኝ ነገር ብዙ ነው። ቲና ጓደኛሽ ሆነ ይለ እንዴ? ለምን ደበረሽ ታዲያ? ቲና ጓደኛዬ ነበረች። አዎ ሆነ እኮ ምን አስደበረሽ ታዲያ? ለምንድን ነው የደበረኝ? እሷ ስለሆነች እኮ አይደለም የደበረኝ። አንተ እኔ ላይ ለመፍጠር ያደረከው ነገር ነው የደበረኝ። ምን ለመፍጠር አልኩ? አውቄ በቃ ነገሮችን ማየት ፈልጌ ነበር። ነገሮችን ማየት ፈልጌ ነበር። ከዛ ቲና ስትመጣ ተንጨረጨርሽ። በጣም ስለምወድና ስለማፈቅር አይደለ? የኔን ስሜት ለማወቅ ብለህ ነው ከቤት የወጣው? አዎ ምን አናደድሽ ታዲያ? ምን ነው ከቢኒያም ጋር ትሆኚም ነበር? ከቢኒያም ጋር መሆናችን ነበር ወይ? እዛ ምንድን ነው የሚያወራው? በእኔ ህይወት እሱ ሊፈርድ እየፈለገ ነው። ምንድን ነው የምታወራው? አይደለም ለምን ከቢኒያም ጋር ነሽም? እኔ ከፈለኩት ወንድ ጋር ነኝ። እኔ አሁን ሪሌሽን ውስጥ ነኝ። ለምን ፍቅረኛ አለኝ። ከማንም አበባ መቀበል አልፈልግም። ለምን ምስቀው ፍቅረኛ አለሽ? ከማንም አትቀበይም? መቼ ነው ፍቅረኛሽ የሆንኩት? መቼም ሌላ ፍቅረኛ አትይዥም። ከኔ ጋር ደግሞ ሁሌ ልትጣላል ነው። ተጣልተን ነው ፍቅረኛሞች ይሆን ነው። ካንተ ጋር አይደለም አልኩ። ካንተ ጋር ፍቅረኛ አለኝ። ፍቅረኛ ይዣለሁ። አብሮኝ የሆነ ሰው አለ ይደብረዋል። ስለዚህ ይሄን ቪዲዮውን አስጠፋልኝ። የለም ማን ያለው? አንተ ማሳወቅ አይጠበቅብኝ። ግዴታሽ ነው ማሳወቅ። ገባሽ? አንቺ ፍቅረኛ ስትይጂ ማወቅ አለብኝ። እሺ ከዚህ በኋላ ምን ፍቅረኛም ስትይጂ ስትንቀሳቀሽ ምን ማወቅ አለብኝ? በግዴታ አንተ ፍቅረኛ መሆን አለብኝ? እሱ ነው ያገኛለሁ። በግዴታ አትሁኝ እና ፍላጎትሽ ስለሆነ ፍቅረኛ አለኝ። የለሽ አለኝ። እንግዲህ ፍቅረኛሽ ይምጣና እኔ ያስወጣኝ ከዚህ ቤት። እስኪ ታይ እሱ ከመጣ ደግሞ ሌላ ነገር ውስጥ ነው የምትገባው። ምንም ችግር የለውም። በቃ እኮ አስወጡልኝ። ተረጋጉና ጠሪው ይምጣና እኔ ከዚህ ቤት ያስወጣኝ። እኔ ፍቅረኛ አለኝ። በቃ እኮ ጠሪዋ ምን ችግር አለ? ለምን ታፍሪበታለሽ? ሰው ጠሪውና ያስወጣኝ እስቲ እኔን ከዚህ ቤት
ወንድ የሆነ የአንቺ ፍቅረኛን ያለ ሰው መጥቶ እኔ ከዚህ ቤት ያስወጣ። ጽጌ ካንተ አበባ አትቀበልም ይበለኝ። ቤት እንደማትቀበል ያለው ይምጣና እስኪ ካንተ አበባ አትወስድም ይበለኝ። አልቀበልህም ካንተ እኮ መጥቶ ይበለኝ። እሱ እዚህ ነገር ውስጥ እንድታስገባው አልፈልግም። የት ላስገባው ታዲያ? ምንም ነገር ውስጥ እንድታስገባው ባንቺ ወጥ ካልተመለከተው ፍቅረኛሽ አይደለም ማለት ነው። ባንቺ ወጥ የሚመለከቱ ሰው ከሆነ መጥቶ ነው ያዋራኝ። ቪዲዮ ራሱ ካየው በኋላ እንድታስጠፋው በጣም ነው የሚያስገድድ። ከዛ እኔ ደግሞ ፈርቼ ቪዲዮ ላይ ተፋዋለሁ። አረ ተው ምንም ልታረጊ አልጠየቅሽም። ገባሽ አይደለ? ትላንትና የመጣለች ወይም ደግሞ አዲስ ፍቅረኛ አለኝ ያልሽው ልጅ ማለት እንደሚችልና እንደማይችል ማሳይሽ ማለት ነው። ይሄ ቪዲዮ አንቺ ቻናል ላይ ለቅቄው አንቺም እሱም ይሄ ቪዲዮ ታጠፉትና አሳይሻለሁ። ምን አታረገው? አታውቂኝም ማን እንደሆንኩኝ። እሺ ማን እንደሆንኩኝ አሁን አሳይሻለሁ። ከዚህ በኋላ እንዳትጭነው ዳኒ አሳይሻለሁ። እስኪ የትኛው አካል ማን አንቺ ወይ ደግሞ ፍቅረኛ ያልሽው ሰው ማን በተኛ እንደሆነ ታሳዩኛላችሁ። ገባሽ አይደለ? ከዚህ በላይ ተፈታተኝ። አይመለከትሽም። አሳይሻለሁ ምን እንደምታመጪ። አንቺ ቻናል ላይ ለቅቄው ምን እንደምታመጪ ያለው። እስኪ እሱ መጥቶ ይሄን ቪዲዮ አጥፋ ወይ ደግሞ እሱ መጥቶ ይሄን ቪዲዮ ይደልተው። እናንተ ለምሳሌ ከዛ ምን እንደምትሆነ ያለው። ገባሽ አይደለ? እንዴ ነገሮችን አውርቶ መፍታት አይቻልም። እሺ ነው የምትፈልጊው? ሲጀመር ማንም የለም ባንቺ ወጥ አለ የለም አለ አታስመስል። አለ ማንም አለ። አሳይሻለሁ። ካለ ተሳይጋለ ያንተ ብቻ ነው መሆን የምችለው። ኧረ እባክህ አሳይሻለሁ። የለም በጣም ደፋር ነህ። በጣም እግዚአብሔር በጣም ደፋር ነህ። አሁን እሺ ውጣልኝ። የፈለከው ለፖስት ችግር የለውም። እኔ በምወጣው ወጣዋለሁ። ለሱ ማስረዳት ካለብኝ አስረዳለሁ። ያንተ ደግሞ የት ድረስ ነው ደግሞ እንተያያለን። ለማንም ታሰብ ወይ ካንተ ለፍቅረኛዬ ለየትኛው ለሌላው ፍቅረኛሽ ነው ወይስ ገና ለሚመጣው ወይስ ደግሞ ላልተፈጠሩ ፍቅረኛሽ ነው? እኔ ስፈልግ ፖስታለሁ፣ እኔ ስፈልግ አልፖስትም። እኔ ስፈልግ ትውጫለሽ፣ እኔ ስፈልግ ትገቢያለሽ። ገባሽ አይደለ? ከዚህ በኋላ እንደዚህ ነው የትሽ የሚቀጥለው። ከኔ ጋር እልህ መጋባት አያዋጣሽም። የት ድረስ ነው የምታስበው? ማን አንተ? ተነጋገሩ በሰንታታ። እንዴት ነው የሚናገረኝ? እንደዚህ እንኳን አንተ አይደለህም የገዛ የወለደኝ አባቴ እንደዚህ ተናግሮኝ አያውቅም። በዚህ ውጪ በዚህ ግቢ ማንም ብሎኝ አያውቅም። እናንተ ሲጀመር እዚህ ማለት ነገር ለምን ነገሩን አታቀርቡትም? በቃ ጽጌ ማውራት አልፈልግም። አለመፈለግ በቃ እኮ አይደለም። እንደዚህ እኮ ቢሆን መሆን አለመፈለግሽንም እኮ በጭዋታ አይደለም። ለምን አታውሩ ነው በቃ። እሺ ላስረዳት ዳኒ። በእናንተ መሀል ብዙ ነገሮች ተፈጥሮ ሊሆን ይችላል። እንደ ጓደኛ ነበርን እስከዛሬ ድረስ ይቀጥል ነው። በስነ ስርዓት ቁጭ ብለህ ሰማኝ። በስነ ስርዓት ስማኝ። በልሳም እንዴ እንደዚህ ማለት ነው። እሺ ቀጥይ። አሁን የሰሙሽ ነው። ቀጥይ። ስማኝ ዳኒ። እሺ በእናንተ መሀል ምንም ሊፈጠር አይችልም። ምንም እቻሽው እዚህ የሆነ ነገር አልነበራት እንዴ? የሆነ አፏል የሆነ ነገር ነበረ። ከሷ ጋር መጣላት ጀምር። እሺ ቀጥይ። ይኸውልህ አሁን ያለሁበትን ህይወት ወደዋለሁ። በእናንተ መሀል በጣም ብዙ ነገሮች ተፈጥሮ ሊሆን ይችላል። አሁን ያለሁበት ነገር ግን ወደዋለሁ። አሁን ከአዲስ ሰው ጋር ያለሁት በጣም ነው የምወደው። በቃ አንተ እኔን እንደ ቤስት ፍሬንድ አይደለም የምታስበኝ። አሁን ካለሁበት ልጅ ጋር አሪፍ ላይ ነኝ፣ ደህና ነኝ በጣም። ስለዚህ አዲስ ፍቅረኛ ይዣለሁ። ከማንም ሰው አበባ መቀበልም ሆነ ከማንም ሰው ጋር ሌላ አይነት አክት ማድረግ አልችልም። ለምሳሌ እስከዛሬ ድረስ እንደምንሰራቸው ቪዲዮዎች የተለየ መቀራረብ እንዲሆንም አልፈልግም። ምክንያቱም ከሱ ጋር ያለው ነገር ስለሚያበላሽብኝ ማለት ነው። ከዚህ በኋላ ደግሞ እኔ ሴት ልጅ ነኝ። ማሰብ ያለብኝ ስለ ትዳር፣ ስለ ነገ ህይወት ነው። ገባህ አይደለ? ለነገ ህይወቴ የተሻለ ሰው ነው ብዬ የማስበውን ሰው አሁን አብሮኝ ነው ያለው። ስለዚህ ይህንን ነገር እንዳታበላሽብኝ ስለምፈልግ ነው። አሁን በስነ ስርዓት አስረድቻለሁ። ይገባሃል ብዬ አስባለሁ። ምክንያቱም የት ድረስ እንደምትረዳኝ ስለማቅ ማለት ነው። ስለዚህ እስከዛሬ ድረስ በነበረ ነገር ጥሩ ነገር ነበረን አይደለ? ስለዚህ ከዚህም በኋላ በእንደዚህ አይነት ጥያቄዎች እንዳትመጣ። ስለዚህ ተወኝ። ኦኬ እዚህ ስለካተሻል ሶኔ ነው ትንሿ አሻንጉሊት የት ሄደሽ ብዬ የት ሄደሽ ብዬ ትንሿ አሻንጉሊት እዛ ጋር ስለሚወድስ ብሎኛል። እና ይሄን አበባ እዛ ጋር አድርገው ወይስ ኢትዮጵያ አስቀምጠው ፊት ለፊት
የትጋቢ ነው ይሻላል ያወራሁት ነገር ልካረተው ያምራል እንደዚህ ቢሆን ዳኒ ሰምተኛል እኔ አልፈልግም ምንም ነገር መቀበላችሁ ሲቀጥል ደግሞ ይሄንን ቪዲዮ ተው አትፖስተው ምክንያቱም ካየው ይደብራል ደግሞ እሱ ማስተባበር አልፈልግም ገና ከመጀመሪያችን እንደዚህ አይነት መጥፎ ጥሩነት እንዲፈጠር አልፈልግም ምን ይሻላል እናትሽ ምን ይሻላል በጣም ተጨነኩኝ ራሴ አሁን እንደዛ ካልሽኝ በኋላ በቃ ምንም ሌላ ነገር ባሰብ አልቻልኩም ከዛ ውጪ ስንት ሰዓት ላይ ልጫነው አሁን ሰዓቱ እየደረሰ ነው አሁን ቶሎ ጭኗል ይሻላል ቀደም ብዬ ምናምን ለማለት ሞክራለሁ እና ቪዲዮ ከተጫነ በኋላ ደግሞ ያንቺም የሱንም ሪአክሽን ወይም ደግሞ እሱ የሚያደርጋቸውን ነገሮች ማየት ፈልጋለሁ እንትን ሆነ ምንድነው መሰለሽ ስታስረጂኝ በጣም ነገሮች ወደፊት እንዲሄድባቸው ገባሽ ትናንትና የተጓቸውን ባህሪዎች የመጋፈጥ ማንንም የማሰማውን ባህሪ እንዳመጣው አረግሽኝና ማየት ፈለኩ ገባሽ አዲስ ያልሽው ፍቅረኛ ምን እንደሚያመጣ አንቺ ምን እንደምታመጪ ገባሽ አይደለ ቪዲዮንም እጭነዋለሁ አበባውም እዚህ ጋር ይቀመጣል እንደዚህ ይቀመጣል ዳኒ ስማኝ ነገ ደግሞ የኔ ፎቶ አምጥቼ ከዚህ ጋር አደርገዋለሁ እንደዛ ላደርገው እያሰብኩ ነውና ሌላ የምትፈልጊያቸው ነገሮች ስጦታዎች ምናምን ቤት ውስጥ እንዳትነካቸው ነገሮች እረፈኝ ይኸውልህ አሁን እረፈኝ ዳኒ ስማኝ ይኸውልህ በእኔ እናንተ እረፍ እንዴ እንዴ ምን ሆነሃል አንተ ፍቅረኛ አለኝ እያልኩ ነው እኮ አሁን መብት አይደለም ምንም ነገር እኔ ላይ ማድረግ ባሲው እንደምሽ በዚህ ደግሞ እንደምትያዝ ሴት ነች ካሜራማኖቹ ጓደኞቼ ናቸው ታዲያ ማለች ፍቅረኛ ያለው እኔ ነኝ እዚህ ጋር አይደል እሺ አንተ እዚህ ነው ያለው ሶ አንተ የኔ ፍቅረኛ ነህ ነው አዎ እንደዛ ነው የሚመስለው አይደል እንደዛ ነው እያልሻለሽ እኔ የራሴ ህይወት የለኝም ህይወትም አለሽ የጋራ ህይወት አለ ለማለት ነው እንጂ ህይወትም አለሽ በህይወት ስላለሽ አይደል አዎ ይኸውልህ ልታስገድደኝ አትሞክር ምንም ማድረግ አትችልም እኔ ለስልጣን ያለህም ዛሬ ደግሞ ጂባ አልገባሁም እና ትንሽ ጡንቻዬን ቀነሰች ወጣልኝ ወጣ ነው ስሚኝ ነገ ምሳ አብረን እንበላለን አልበላም የት እንደምንበላና ስንት ሰዓት እንደምንበላ ቴክስት አድርግልሻለሁ ደግሞ ቀንሽ እንዳትገኝ የምትቸኩል ነገር አለ አበባውም እዚህ ነው የሚሆነው ቪዲዮውን የሚጫነው አንቺ ላይ ነው እኔ ላይ እንዳትጫነው ቢያንስ እኔ ላይ አትጫነው ሆን ብዬ ያደረኩት ነው የሚመስለው ታመጡ አሉ አልኩሽ እኮ ይኸው ከዚህ በኋላ ደግሞ ከዚህ ጋር እንዳታነሺው እሺ ደግሞሽ እንዳታነሺው ባሲ እና እንዴት ናችሁ ተረፈ እኔ አልፈልግም አለመፈለጌ በቃ አይደለም እንዴ በቃ እኔ ምን ላድርግ ምንድን ነው እኔ እኮ ግራ ገባኝ እንጂ ምን እንበልታለሽ እኔ እንጂ አው በቃ ዘንዱ ግራ ታውቃለህ ተረጋግታችሁ አው እኮ ለምሳ እየበላን ደግሞ እንበላለን የት እንደምንበላና ተሳፍ እንደምንበላ ተስተካክል በዚህ አይነት መንገድ ሳይሆን እንዴ በግድ ይዘህ ልታበላኝ ነው አልመጣም እንደውም ቀነሽ የምትገኙ አንቺ ነሽ እየነገርኩሽ ለምንድን ነው ደግሞ ዶና እንደሚፈልገው የሚያስመስለው አውቀን ባሴ ድመቷ ምንድን ነች ድመቷ ምንድን ነች ያስቃለህ ይሄ ምን ላድርግ እና ምን ያልቅስ እንዴ ምን ሆነሽ አንቺ ስለተኮሳተርሽ አንቺ ስለተናደድሽ ቤት ውስጥ ያለው ሰው ሁሉ መናደድ መኮሳተር ማልቀስ አለበት አንቺ እኮ ፈልገሽ ነው እንጂ ሂድ እሺ ሂድ በቃ አልተኝ ነበር አይደል በቃ ነገ እንዳልኩሽ ቴክስት አድርግልሻለሁ ያልኩሽ ቦታ ላይ መሳሳት ላይ ነገርሽ ይሄን ቪዲዮ አትጫነው ነገ ከሰዓት እንገናኛለን አይ ቪዲዮ ጭኝ ነው ስለ ቪዲዮ ስለ ኮሜንቱ ምናምን አይደል ምሳዬ በላን እናወራለን ፍቅረኛሽም ካለ ጥሩሽ አሎ መጋበዣ ላይ ኑር ስለሚችል አንድ ላይ ጋብዛችሁ ነው አብዞሽ የሚያውቀው ማለት ነው አትስቆም እንደዚህ ጫሰች ወለት ለመናገር ይመጣል ማለት ያለችው ነገር እውነት እንደማይሆን ነው ተስፋ ማድረገው ፍቅረኛ እስኩ ምናምን የምትለው ነገር እውነት ከሆነ ያለ ነገር ወደ ግጭት ሊያመራ ነው ማለት ነው ምክንያቱም እኔ ያለው ሌላ ፍቅረኛ መያዝ አልችልም ጽጌና ያለችው ነገር ውሸት ነው ብዬ አስባለሁኝ ውሸት ቢሆን ለሷ ይሄ በማይም ለሳለችውም ሰው ይጠቅማቸዋል አይ እውነት ነው የሚሉኝ ግን ከሆነ የከፋ ነው የሚሆነው ጉዳቱ ስለዚህ ነገ የት እንደምትበላና ስንት ሰዓት ላይ እንደምትመጣ በሴት እንደማበላት ቴክስት አደርግላታለሁ በሰዓቷ እንደምትገኝ ተስፋ አደርጋለሁ
በጣም ትሪት ለማድረግ በፍቅር ለማውራት ሞከርኩኝ። ያኛውን ስላልተቀበለች ነው ወደ መኮሳተሩ የመጣሁት። ከዚህ በኋላ እንግዲህ ነገሮችን እንደ ድሮ በጉልበት ለማድረግ እንሞክራለን ማለት ነው። አብራችሁ ባይ